አንተ አቤላ ተብዬው ማለት ነው ሴታ ሴት የሴት ጉርድ ለምን አትለብስም ማለት ነው? ከዚህ በፊት እኮ ሌባ ለሰብስክራይብ ብለህ አይደለም እንደ የመዳም ቅመምን ትሸርተ አሰርተህ የምትለምን የነበረው ማለት ነው። ለማኝ ዛሬ ያለፈልህ በመዳም ቅመም እድሜ ለመዳም ቅመም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ እና ውድ ቤተሰቦቼ እድሜ ለመዳም ቅመም ዛሬ አልፎ ለትልቅ ደረጃ ደርሶ ማለት ነው። ጆሮአችሁን ያዙ አላለም እንዴ? የአንተ ጆሮ መርፌ ይግባበት ማለት ነው። የማታስብ በሽታ ይግባብህ ማለት ነው። እኔ እውነት ለመናገር የቡታጀራ ዩቱበሮች እንዴት እንዳስጠላችሁኝና እንዴት እንደደበረችሁኝ። ምክንያቱም እናንተ ያበላችሁ እጅ ያሰደጋችሁን እጅ ዞራችሁ የምትበሉ ዩቱበሮች ብትሆኑ የቡታጀራ ዩቱበሮች ናችሁ ማለት ነው። ሁላችሁም ሳይሆን ብሩኬ ሲቀር ብሩኬ ማርኬ ሲቀሩ እንጂ ሌሎች ሌቦች፣ በተለይ ደግሞ አብርሽና በሩታ ህይወት የሚገቡ ሰዎች በጣም ሲያስጠሉና ሲደብሩ ማለት ነው። አንተ አብርሽ ባይኖር እኮ ከየት እናቀህ ነበር? እድሜ ለአብርሽና እድሜ ለሩታው ማለት ነው። ለዚህ ደረጃ የደረሰው በአብርሽና በሩታ በመዳም ቅመሞች እኮ ነው። ዛሬ ማንኛውም ሱፍ ለብሰሽ ምነው ጉድጓድሽ ረሳሽ እንዴ? ነገ እኮ በዛች ጉድጓድ እኮ ነው ሁላችንም የምንገባው ማለት ነው። ዛሬ ያልፈለግ ሱፍ ብትለብስ ማለት ነው ምነው ያዙኝ ልቀቁን ካልክ አንተ ሽንታም ማለት ነው። እናንተ የፈለገ ነገር ብትሆኑ፣ ነገር ግን ከኛ ከኦዲየንስ ጋር ፉክክር አታርጉ እሺ። ኦዲየንስን ደግሞ ባሽሙር እንዳትነኩ ማለት ነው። ፈቶ ብርቅ መሰለህ እንዴ? ምን አለህና ነ አንተ እኮ የአብርሽ ጌጥ እየተከተልክ ነው የምትሄደው። አብርሽ እኮ ነው የሚያበላህ፣ አብርሽ እኮ ነው የሚያጠጣህ ማለት ነው። አብርሽ ሂድ ያለህ ቦታ እኮ ነው የምትታዘዘው። ሸገሪት ካለህ ትሄዳለህ፣ ቡታጀራዊት ካለህ ትሄዳለህ፣ ለሩታ የሆነ ነገር አቅርብ ካለህ ታቀርባለህ። አንተም እኮ እንደኛ ነህ ማለት ነው። ምነው የመንግስት ሰራተኛ መሰልክ እንዴ? ወይስ መንግስት አለፍትና ኢትዮጵያን ከልለህ ያዝካት መሰለ? እንዴት ነው የተጨማለክ? እባክህ ጭራሽ እኛን ጆሮአችን እንያዝ። ለምን ብታብሎ ነው ጆሮአችን የምንያዘው? አንተ ጎደሎ እውነት ሰው ሲያልፍለት እንዲህ እኮ ነው። ሰው ሲባል እንዲህ ነው የነበረበት ይረሳል ማለት ነው። ምክንያቱም አንተ ማለት በጣም እኔ እንጃ ማንነትህን ዘርዝሮ የማይታወቅ ልጅ ነህ። ዛሬ እኛ ባሳደግነህ እኛ ከፍ ባረግነህ በሞላን ጎደለም 100,000 ኬ ገብተሃል ማለት ነው። እንደዛ ከፍ አድርገህን ዛሬ እኛ ላይ አፈህን ትከፍታለህ ማለት ነው። በሽተኛ መጀመሪያ በሽታህን አራግፍ ማለት ነው። ጤነኛ አይደለህም አንተ የዝሙት ተባባሪ ማለት ነው። አንተ ዝሙትን አይደለም የምትሰራው፣ ዝሙት የምትሰራ ሴት አይደለም ፈልገህ የምታመጣው ማለት ነው። እድሜ ለአንተ ማለት ነው። ልክስክስ እውነቴ ነው የምላችሁ እንዴት እንዳናደደኝ። ካልተመቻችሁ ጆሮዋችሁን ያዙ። ከምረህ ነው እንዴ? አንተ ጆሮህን ይዘህ ውጣ ከሚዲያ ጥፋ ማለት ነው። ምን ነው የምሰራ ነገር ጠፋብህ? አብርሽ እንድሰራ ከለከለኝ እንዳትል ብቻ ማለት ነው። አብርሽ መልካም እንደሆነ እናውቃለን ማለት ነው። ነገር ግን ማንም ያይልህ ስለሌለ ነው ማሰራው። ለመስራት ለመጣር በራስህ መቼ ትተቋቋማለህ? ውሸትን ከመስበሰብ በስተቀር ውሸትን ከማምጣት በስተቀር ማለት ነው። ሴትን ባለትዳር ወንድ አግቢ ከማለት በስተቀር ሌላ ምን አላማ አለህ አንተ ማለት ነው? ያንን ለማድረግ ደግሞ ግዴታ ትወትፋለህ። እንዳገኘህ የ300 የ400 ቁርጥ ታስገባለህ በሆድህ እንደፈለግክ ማለት ነው። ምን ችግር አለ? የሰው ልጅ ክብር የሚባል ነገር የለውም። ምስጋና የላቸው ማለት ነው። እየመጡ እያንዳንዳቸው እኔ ደግሞ የሚገርመኝ ነገር ማለት ነው በእነሱ ቤት ማለት በቃ ፈቶ ሌላ ዓለም እኮ ነው የሚመስላቸው ማለት ነው። አረ ሰከን በሉ እስቲ ተረጋጉ ማለት ነው። የተረጋጋ ውሃ ጠጡ ማለት ነው። በመጀመሪያ ደረጃ እያንዳንዳችሁ እየመጣችሁ ኦዲየንስ ላይ አፋችሁን አትክፈቱ ማለት ነው። ጠንብ እውነት አንተ ደግሞ በጣም ጠነባህ ማለት ነው። ጠነባህ ከምንም በላይ ማለት ነው። ሰው ጠንብ አይባልም። አንተ ግን ጠንብ ነህ። ተምር በጣም ነው ያስጠላኝ የደበረኝ ማለት ነው። እንዴ ሰው ስንት ነገር ይላል። ጆሮአችሁን ያዙ። ጭራሽ አርተፊሻል አንተ ምን ታይቶ ነው ጆሮ የሚታየው ማለት ነው። ሲቀጥል እኔ ሰድቤው ነው እንጂ ላይክ ማላረኩልትም ማለት ነው። እንደውም ቆይ ታይኛለሽ፣ ሰብስክራይብ የራሱ አላነሳው ማለት ነው። ጠቅልዬ ነው ሰብስክራይብ ማነሳብሽ ማለት ነው። አንቺ ሴታ ሴት በመጀመሪያ ወንድ ሁኚ ማለት ነው። የወንድ ጉርድ ልበሺ ቅማላም እውነት ጭራሽ እኛን ማለት ነው። በቃ ውድ ቤተሰቦች ከምንም አድርገው እኮ አያዩንም። እውነት እኛ እኮ እንደናንተ ጅል አይደለንም። እኛ ግን መልካም ነን፣ የዋህ ነን። የዋህ ስለሆነን መልካም ስለሆነን ጥሩ ስለሆነን ትልቅ ደረጃ ድረሱ ምን ችግር አለው ማለት በማለት ነው እንጂ እናንተ ያላችሁበት እንኳን ዞር ብለን አናያቸው ማለት ነው።
ነገር ግን እናንተ መርዝ ናችሁ። እውነቴ ነው የምላችሁ። ኧረ እንደውም መርዝ ይሻላል። ለመርዝ እንኳን መድኃኒት ተፈልጎ ይገኝለታል። ለእናንተ ግን የሆነ ቅሌታሞች ናችሁ ማለት ነው። መቅለል መውረድ ማለት ነው። የጆሮህን በሽታ የሚዘጋ በሽታ ይዝጋብህ ማለት ነው። እኔ የሚያናደኝ ነገር ወላሂ እኛን ቸት ሲያደርጉኝ እንዴት እንደሚያናደደኝ ማለት ነው። እንዴ ስንት ሰው ነው ከስራ ትቶ ስንት ነገር ነው የሚያደርገው የእናንተን ሼር ሲያደርግ ኮሜንት ሲጽፍ ላይክ ሲሰጣችሁ ማለት ነው። እንኳን ለእነሱ ምስጋና አታቀርቡ። ዛሬ በቃ ብርቅ ነው እንዴ? የእናንተ ጨርቅ እኮ ነው ወርቅ መሰለህ እንዴ? አብይ አህመድ እንኳን እንደዚህ ያልተዝናናብንም እንዳንተ ማለት ነው። አገሩን በሙሉ ይዞ እንኳን እንደዚህ እንዳንተ ወጥቶ እዩልኝ ስሙልኝ አላለም ማለት ነው። አንተ ለየትኛው እድሜህ ነው እዩልኝ ስሙልኝ የምትለው? ኮተታም እንተ ጠንብ የጠነባ ጠንብተሃል እንደውም ማለት ነው። ምን ነው ሰሞኑ ቺኮ ያለችም እንዴ? ያላቀመሰችህም እንዴ? ስታስጠላ እንደው የወንድ አልጫ አንተን አየሁኝ ማለት ነው። በነገራችን ላይ ማለት ነው እውነት ወይ ውድ ቤተሰቦች ሁልጊዜ እኮ ነው እዩት። ምክንያቱም የሆነ ነገር ሲያደርግ ማለት ነው አሽሙር ለኛ እኮ ነው አሽሙር ነው። በተለይም ደግሞ ለሩታ እህቶች ማለት ነው። ምክንያቱም የሩታ እህቶች አይደለም የሚጠሉት እሱን እኛ አልጠላነውም እኮ። ነገር ግን በባለትዳር ውስጥ ገብተህ በአብርሽና በሩታ ህይወት ለምንድን ነው የምትበጠብጠው ምናምን ለምንድን ከዳሃት ሩታን ምናምን ስለተባለ እኛን እኮ ነው አሽሙር አድርጎ የሚናገረው ማለት ነው። አሽሙር ከማረገህ ማለት ነው ወንድ ከሆንክ ማለት ነው እያንዳንዳችን ነው እየወጣ የሩታ ኦዲየንሶች እንዲህ እንዲህ ናችሁ ብለህ ለምን ቪዲዮ አሰራም ማለት ነው። እውነት አንተ ወንድ ሆነ ሱሪ ታጥቀህ ቀበቶ አስረህ የምትሄድ ከሆነ ማለት ነው ለምን እንደዛ አትልም ማለት ነው። ፈቶ እየለቀቅሽ ማለት ነው። አንቺ ሴት ትሻልሻለች እንኳን ከአንቺ ማለት ነው። እውነት እንደውም አንተ ወንድ ነህ ብሎ መጥራት ራሱ ያሳፍራል። በጣም ነው የሚያሳፍረው ማለት ነው። ወንድ ማለት እኔ እንጃ ከምሬ ነው ብላችሁ ወንድ ማለት እኔ ብሩኬ ነው ሁልጊዜ ማደንቀው ማለት ነው። ለምን እንደሆነ ታውቃላችሁ? ብሩኬ የሆነም ነገር ቢሰራ ግን ለኦዲየንስ ያለው ክብር ወይኔ ብስምላ ያለው ክብር ሞር እንኳን ትላንትና በወንድሙ ራሱ ዩቱበር እውነቴ ነው ብላችሁ ስለ ኦዲየንስ ነበረ የሚናገረው ማለት ነው። ክብር ያላቸው ከሁላቸውም ከትንሽ እስከ ትልቅ ማለት ነው። ሌሎች ግን አገሰስ እውነቴ ነው ብላችሁ ምስጋና የሌላቸው እንደው ምን አይነት ፍጡራን እንደሆኑ አላውቅም። በተለይ ይሄ አቢ ላይ የምትባልዋ ሴትዮ ወይኔ ብስምላ እኔ እንዴት እንደሰለቸችኝ በፊት ቡታጀራን እንዴት እንደመወዳት እንደነበረ ማለት ነው። ፍቅራቸው የነበራቸውን እንዲህ በቅናት ነበር ማብደው ማለት ነው። አሁን አስጠላኝ። እንደው በተለይ እነዚህማ ሲመጡ ወይኔ ደሜ ነው የሚፈላው። ለምን እንደሆነ እኔ እንጃ አላውቅም። እኔ የሚጠቅሙኝም የሚጎዱኝም ነገር የለም። ነገር ግን እንዴት እንደሚያናዱኝ እንዴት እንደሚዘገንኑኝ በተለይ እቺ አቤላ አውዝ ብላሂ እንዴት እንደምዘገንነኝ። እንደውም ሴት ራሱ ክብር አላት። ሴት እንኳን መባል የለበትም ይሄ ማለት ነው። የሴት ብጤ ነው። እንደውም ሴት እንኳን እንደሱ ያለች ስንት ነገር ይዛ ጀግና ናት። እሱ ግን ለራሱ ችሎ የማይኖር ማለት ነው።